ፍቅርዬንና የፉፉዬን እናት የሚዘቀዝቁ ሰዎች ማለት ነው እዚህ ዲስት ውስጥ ከቶ ነበር። ልክ እንደዚህ ወጥ ማንተክተክ የእውነት ነው የምላቸው። አረ በጥቅሉ የማንኛቸውንም ሰው እናትና አባት ቲክቶክ ላይ እየወሰዱ ዩቲዩብም ላይ የሚዘቀዝቁ ሰዎችን የእውነት እንደዚህ ነበር ማንተክተክ የምፈልገው እኔ ማለት ነው። ብችል እውነት ነው የምላችሁ። እና ዛሬ ፍቅርዬና ፉፉዬ ናፍቀውኛል። በነገራችን ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቢሰብ እንዴት ናችሁ? እንዴት ከረማችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ቪዲዮ ላይክ በማድረግ ጀምሩ። ለቤቴም አዲስ ከሆናችሁ ሰብስክራይብ አድርጉ። እንግዲህ እነ ፍቅርዬ ጠፍተዋል። ሰሞኑን የመጨረሻ ቪዲዮአቸው ቀለበት አረገላት ነበረ ማለት ነውና እኔ ቪዲዮ አልሰራሁም። እሱም ያው በዓል ስለነበር አልተመቸኝም ነበረ ማለት ነውና በቃ ምን ነው የፍቅርዬና የፉፉዬ ቀለበት መደራረግ በቃ አጋነናችሁት ማለት ነው። ሰው እኮ ማለት ነው አርግያለሁ ካንተ እያለ እየመጣ ነው። ምንድነው ቀለበት አረገላት አለቀ። እና እንግዲህ በዛ የተነሳ ነው እናትና አባታቸውን እየዘቀዘቁ ያሉት ማለት ነው። እውነቴን ነው የምላችሁ። እዚህ ጋር ፍቅር ከሆነ ያጠፋችሁ የፍቅርዬ እናት ሳይሆን ፍቅርዬን መውቀስም ሆነ መቆጣትም ሆነ የፈለጋችሁትን ማድረግ ትችላላችሁ። እሱ አጥፍታ ከሆነ የታያችሁ ፉፉም እንደዛው አጥፍቶ ከታያችሁ ፉፉን እንደፈለጋችሁ ማድረግ ትችላላችሁ። እናት አባት ዘንድ ቆይ ምን አስዳችሁ? የእውነት ይሄ ትክክል አይደለም። ሲጀመር ደግሞ እነዚህ ልጆች ህፃን አይደሉም። እና ደግሞ ቀለበት ያደረገላት ለቪዲዮ ቢሆንስ በምን እርግጠኛ ናቸው? ቆይ ገና ለገና ቀለበት ስላደረገላት አብረው መኖር ትክክል እዛው በቃ አርጋ ትክክል ያጻጻፋችሁ ኒካ ያስተሳሰራችሁ እኮ ነው የምትመስሉት። እውነት አንዳንድ ልጆች ማለት ነው ገና ለገና ቪዲዮ ላይ ቀለበት አደረገላት ብላችሁ በቃ ዘራፍ ያዙ ልቀቁኝ። ስንት ሰው አየሁ። ኧረ ስንቱን አየሁት አለ ሻዋር ማለት ነው። እውነቷን ነው። እኔም ልክ እንደ ሻወሯ ስንት ነገር አይቻለሁ ማለት ነውና በጣም ግርም ያለኝ ነገር በጣም የእውነት አታጋኑት። እነሱ ወይ ለቪዲዮ ሊሆን ይችላል፣ ለስራ ሊሆን ይችላል። ምክንያቱም እንኳን እነሱ ቀለበት መደራረግ ይሄው ሰው እኮ ከሌላው አርግዛ ከሌላው አረገዝኩ ብላ እየመጣች ነው። በቃ ላይ ያስረግዛል ሌላ ነው ግን ያስረግዛትን ትቶ ሌላ ናት ሚስት እያለ እየመጣ ነው። እና አታካብዱ። በእነሱ የሆነ ነገር ሲፈጠር አታካብዱባቸው፣ ተዋቸው፣ ይስሯቸው። ገና ህፃን ታዳጊዎች ናቸው። ብዙ ነገር ብዙ ኃላፊነት ያለባቸው ልጆች ናቸው። ወደፊት ብዙ ነገር እንትን የሚሉ ልጆች ናቸውና ነገሮችን አታካብዱባቸው። በእውነት ወስደውት እነዚህ ልጆች አንድ ላይ የሆኑም ከሆነ እንግዲህ ለራሳቸው ነው የሚጎዳቸው እንጂ እኛን አይደለም። ለምሳሌ ማለት በሃይማኖታቸው ዙሪያ ነው እንግዲህ ብዙ እየተወቀሱ ያሉት። ስለዚህ በሃይማኖታቸው ዙሪያ ሆነ የእውነት አንድ ላይ ሆነው ከሆነ ራሳቸው ነው እንትን የሚሉት። ይሆንም እኮ ነገር ሊኖር ይችላል። አሁን ለምሳሌ ግልጽ ያላደረጉት ነገር ሊኖር ይችላል። ለምሳሌ ፍቅርዬ ወደ እስልምና ብትመጣ ወደ እስልምና መጥቻለሁ ብላ እዚህ ጋር ምድል ያለባት የሚወርድባትን ታውቃለች። ፉፉም ወደ ክርስቲና ያለው ብሎ ቢል የሚወርድበትን ያውቃል። ስለዚህ ራሳቸው ያውቃሉ። ወይ አንድ ሰው ሃይማኖት ቀይሮ ወደ አንዱ ሃይማኖት እንትን ብሎ ይሆናል እየኖሩ ያሉት፣ ወይ ደግሞ ለስራ ነው እነሱ ለስራ ነው እንጂ ምንም ነገር መሀላቸው የለም ይሆናል ዝም ብል። ስለዚህ ይሄንን ሳናቅ ገና ለገና ቀለበት አደረገላት ገና ለገና እንደዚህ ያደረጉ አረ የእውነት አስረገዝኳት ሁላ ብሎ ይምጣ ፉፉ ይምጡ። እውነት ስራ ነው ይስሩ። ስራ እስከሆነ ድረስ ምንም ይሁን ይስሩ፣ መጥፎ ነገር አይስሩ እንጂ ይሄ እኮ የተለመደ ነው። እያየን ነው ስንት ነገር ስንት ፕራንክ እየሰሩ አይደል ሰዎቹ እያየን ነው። ስንት ፕራንክ ስንት ከባድ ፕራንክ እየሰሩ 200,000 100,000 እየገቡ አይደል። የኛዎቹ ግን ገና ናቸው። ገና 100 ፉፉ 100,000 አልገባም። ፍቅርዬ 200,000 አልገባችም። አልሰሩም እንደውም ማለት ነው አልሰሩም። ስለዚህ ምንም መጥፎ ለህዝብ መጥፎ ነገር አያስተላልፉ እንጂ ምንም ቢሆን ይስሩ ማለት ነው። ተዋቸው ይስሩ። እውነት ይለወጡ። በእርግጥ እንደራሳችሁ ስለምትወዷቸው በጣም ስለምትወዷቸው መጥፎ ነገር ላይ እንዲወድቁ ምናምን አስባችሁ ይሆናል። ግን ደግሞ ኋላስ የሰው ልጅ በእኔ ህይወት ውስጥ ማንም አያገባው ካለ በቃ ያንን ሰው ብትወዱትም የግድ ባንተ ህይወት ውስጥ መኖር አለብኝ ብላችሁ እዛ ሰው ጋር የዛን ሰው ህይወት ማማሰል የለባችሁም ብዬ ነው ማስበው። ነው የለብንም። የሆነ ሰው አሁን ፉፉዬና ፍቅርዬን ወዳቸዋለሁ፣ ነገር ግን በእናንተ
አሁን እዚህ ጋር እንትን ጋር መተው ስለኛ ምንም ነገር እንትና ይላችሁም እኛ አንድ ላይ በመሆናችን ምንም ነገር እንዳይሰማችሁ ምንም እንዳትሉን ምናምን ብለው ተናግረዋል ማለት ነው። ስለዚህ እንደዚህ እያሉ ነገር ግን እኔ የግድ እናንተ እንደዚህ መሆን የለባችሁም ብዬ በመሀላቸው ወይም በህይወታቸው ገብቼ ላማስል አልችልም፣ በጭራሽ አልችልም፣ ማድረግም አልፈልግም። ምክንያቱም የሰው ልጅ የህይወቱ መኖር ያለበት ራሱ ነው እንጂ የሰው የራሱን ህይወት ትቶ የሰውን ህይወት ማማሰል ጥሩ ስላል አይደለም ማለት ነው። ስለዚህ ከወደዳችኋቸው ይሄው ሰው እያደገ ነው። 200,000 100,000 ተዛም በላይ 300,000 እየገባ ነው። እስኪ ከወደድናቸው ላይክ ሸር እያደረግን እውነት ማለት ነው። እውነቴን ነው የምናችሁ የምንወዳቸው ሰዎች ለራስ እንወዳቸዋለን የሚሉ ሰዎች በጣም ብዙ አሉ። ነገር ግን ቪዲዮአቸውን ሄደው ላይክ ሳያደርጉ የሚመለሱ ሰዎች አሉ። እውነቴን ነው የምላችሁ አይጠፉም። ቪዲዮአቸውን ሸር የማያደርጉ ሰዎች ውዴታ ከወደዳቸዋቸው ቪዲዮአቸውን ላይክ አድርጉ፣ ለነሱ የሚጠቅማቸው ሼር አድርጉላቸው፣ አበረታታቸው፣ ይደጉ፣ ይለወጡ እንጂ ቤተሰቦቻቸውን እየዘቀዘቃችሁ እንዲሁም በልክ የማይሆን የሆነ ሰው በልክ የማይሆን ቦታ ነው ለመጣል ነው። እንዲሁም እንደዚህ ቤተሰብ ምናምን ቤተሰብ ተዘጽቋል ምን ብለው የማይሆን ነገር እያደረጉ እንዲመጡ አታድርጓቸው ማለት ነው እውነት። እና እንደኔ አሁንም ወዳቸዋለሁ፣ ወደፊትም ወዳቸዋለሁ። የራሳቸው ህይወት የራሳቸው ነው። ስለ ሃይማኖታቸው አያገባኝም። ከፈለጉ ሃይማኖት የግል ነው ብለው አንድ ላይ ይኑሩ፣ እኔ አያገባኝም። እነሱ ሊጎዳቸው ከፈለጉም ደግሞ ማንም ፍቅርዬ ወደ እስልምና ትንጣ፣ ፉፉ ወደ ክርስቲያን አያገባኝም። ልጆቹን ነው መውደድ ያለብኝ፣ ልጆቹን እወዳለሁ። ስለዚህ ግልጽ አድርገው እንደዚህ ነው ግልጽ አድርገው ደግሞ እንደዚህ ነው እንደዚህ ብለው ከተናገሩ ምናልባት ያኔ ይሄን የሚጎዳ መስሎ ከታየኝ ለምሳሌ ፉፉ አረግ ይሄን ለምን አደረግ፣ ፍቅርዬንም ይሄ እኮ ጥሩ አይደለም ለምን አደረጋችሁ ብዬ ልናገርች። አሁን ግን ግልጽ ያደረጉት ነገር የለም። ግን ዝም ብለው ቀለበት ነው ያደረገላት እንጂ እኔ እኮ ፍቅር መተው ወደ እስልምና ሄጃለሁ አላለችም። ፉፉ መተው ወደ ክርስትና ሄጃለሁ አላለም። ስለዚህ ምንም ያሉት ነገር የለም፣ ግልጽ ያደረጉት ነገር የለም። ስለዚህ ግልጽ ሲያደርጉ የዛኔ እንኳን ብንቆጣ ይሄ ነገር ትክክል አይደለም ብለን ብንቆጣ የዛኔ እንኳን ያምራል። አሁን ግን ቪዲዮ ነው የሰሩት፣ ለስራ ሊሆን ይችላል ብላችሁ ለምን አታስቡም? ለስራ ነው ለቪዲዮ ነው ብላችሁ ማሰብ አይሻልም? እውነት ዝም ብሎ እንደዚህ ሰው ከመጥላት እኔ ተቀይሜያታለሁ ፍቅርን እንደዚህ እኔ እንትን ብየዋለሁ እኔ እንደ ተቀይሜዋለሁ ፉፉን ምናምን እያላችሁ ተምትነቆቆሩ ውስጣችሁን ከሚበላችሁ በሰው ህይወት ውስጥ አትግቡ ሲጀመር ማለት ነው። እነሱን ተዋቸው አላሰጥ የግል ህይወታቸው የራሳቸው ህይወት ነው። ምናልባት እኮ የራሳቸው ሪል ላይፋቸውን እያሳዩን ላይሆን ይችላል። እኛ የቪዲዮ ላይ የምናየው ይሄን ሁላ እውነት ነው እያልን እየወሰድን ነው እንጂ የምናለቀልቀው እነሱ እኮ ሪል ላይፋቸውን አያሳዩን ይሆናል፣ አይታወቅም ማለት ነው። እና ተረጋጋ፣ ያቺ ዲዚ ተረጋጋ ትል ነበር። ተረጋጉ ማለት ነው። እውነቴን ነው፣ ተረጋጉ። በሰው ህይወት በጭራሽ አያገባንም። የሰው ልጅ ከወደድ ነው አለሱ መጥፎ ነገር እንደዚህ ነው መጥፎ ብለን መጥፎ ነው ይሄ ነገር እኮ የሆነ ነገር ግልጽ አድርጎልን መጥፎ ነገር ላይ ይወደቅ ያየ ነው ከሆነ ይሄ ነገር እኮ ይሄ እንደዚህ ያለን ብለን ሰው መቆጣት ግድ ነው ከወደድ ነው። ነገር ግን ግልጽ ምን እንደሚያደርጉ ማን ምን እንደሆነ ምን ሳናቅ ቪዲዮ ላይ ብቻ የሆነ ነገር ስላየን ተነስተን ያንን ሰው መጥራት፣ ያንን ሰው መሳደብ፣ በዛ ሰው ላይ አኩርፍ ያለው ያን ሰው እንደዚህ ብየዋለሁ፣ ያን ሰው እንደዚህ ብሎኛል ምናምን ማለት ይሄ እንትን አይደለም ማለት ነው። እና ውድ የሀገሬ ልጆች በያላችሁበት ሰላማችሁ ብዙ ትርፍ ይበልኝ። እስከ ቪዲዮ መጨረሻ ተከታተላችሁኝ እጅግ በጣም አመሰግናለሁ። ቪዲዮ ላይክ አድርጉ፣ እንዲሁም ደግሞ ለቤቴም አዲስ ከሆናችሁ ሰብስክራይብ አድርጉ። ባይ